ሳናውቀው አይምሮአችንን የሚጎዱ በየቀኑ የምናደርጋቸው የተለያዩ ልማዶች አሉ። ይህም የማሰብ አቅማችንን እያዳከመ በሕይወታችን ላይ የሚገጥሙ ጉዳዮች ላይ ውሳኔ የመወሰን፣ የማመዛዘን፣ የመምረጥ፣ የማስተዋል ችግሮችን የመፍታትን፣ ስሜትን የመቆጣጠር አቅማችንን እየገደለ ይገኛል። በዛሬው ቪዲዮ በየቀኑ የምናደርጋቸው ነገር ግን የአይምሮን የማሰብ አቅም እየጎዱ ያሉ በሳይንስ የተረጋገጡ አሁኑኑ ልታስወግዷቸው የሚገቡ 10 ልማዶችን እናወራለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከ10ሩ አይምሮን ከሚጎዱ ልማዶች መካከል የመጀመሪያው በቂ ውሃ አለመጠጣት ነው። ከሰውነታችን ክፍል ከፍተኛውን የውሃ መጠን የሚጠቀመው አካላችን አይምሮ ነው። የሰውነታችንን 2/3 ወይም 60% ውሃ ነው። ታዲያ ብዙ ጊዜ ውሃ ጠጡ በቀን እስከ 8 ብርጭቆ እየተባለ እንሰማለን። ታዲያ የሁሉ ለምንድን ነው? አይምሮአችን ሆነ ሰውነታችን ውሃ ስንጠጣ ምንድነው የሚጠቀመው? የሚፈጠረው እንደዚህ ነው። በሰውነታችን ውስጥ ያሉ ሴሎች በሙሉ በውሃ ላይ ጥገኛ የሆኑ ናቸው። በቂ ውሃ የማያገኙ ከሆነ ግን እያንዳንዱ ሴል በአግባቡ ስራውን ማከናወን እየከበደው ይመጣል። በውሃ እጥረት ከሚፈጠሩ ችግሮች መካከል አንደኛ ለራስ ምታት ወይም ለራስ ህመም፣ ትኩረት የማጣትና ግራ የመጋባት ስሜቶች ዋነኞቹ ናቸው። ስለዚህ ችግሮቹን እንኳን ካስተዋላችሁ አይምሮ ላይ የሚደርሰው ጫና መሆኑን ትገነዘባላችሁ። ስለዚህ ሁልጊዜም አይምሮ በፍጥነት ማሰብ እንዲጀምር፣ ጤነኛ እንዲሆን የፈሳሽ መጠናችሁን ተቆጣጠሩ ወይንም በቂ ውሃ ጠጡ። ሁለተኛ ከፍተኛ የሆነ ስክሪን ታይም። ይሄ ማለት በስልክ ወይም በኮምፒውተር ላይ የምታጠፉት ጊዜ ማለት ነው። ታዲያ ጠቃሚም ሆነ ጎጂ ነገር የምትሰሩት አሁን እያወራን ያለነው ስለምትጠቀሙት ጉዳይ ሳይሆን መጠቀማችሁ ብቻ የሚያመጣባችሁን ጉዳት ነው። በአጭሩ ስናብራራው ከኮምፒውተር፣ ስልክ ከመሳሰሉ ስክሪን ካላቸው ነገሮች የሚወጣው ጨረር ብሉ ላይት በመባል ይታወቃል። ታዲያ ይህ በአይምሮአችን ላይ ከፍተኛ ጉዳትን ከሚፈጥሩ ላይቶች ውስጥ ዋነኛው ነው። ይህንንም አምራቾቹ ሆነ ስክሪንን በደንብ የሚያውቁ ወይም ሳይንቲስቶች በደንብ አድርገው የሚያውቁት ነገር ነው። ለዚህም ሙሉ ለሙሉ ባያጠፋውም ግን ጨረሩን የሚቀንስ ሲስተም በአብዛኛው ስልኮች ላይ አለ። ያም ስክሪኑን ዋርም ጨረር በመልቀቅ ለማቀዝቀዝ የሚሞክር ነው። ምናልባት በመነጽር ጉዳዮችም ላይ እውቀቱ ካላችሁ በኮምፒውተር ስራ ላይ ለተሰማሩ ሰዎች ብሉከት የሚባል መነጽር ይታዘዝላቸዋል። ያም የብሉ ላይትን በትንሹም ቢሆን እንዲቀንሰው ያደርጋል። ነገር ግን ሙሉ ለሙሉ ከዚህ ጨረር ነፃ መሆን አይቻልም። ግን ይህንን ስላችሁ አትጠቀሙ ሳይሆን ብዙ ሰዓትን አታጥፉ እያልን ነው። በተጨማሪም ግዴታ ከሆነባችሁ ከየትኛውም መነጽር መሸጫ ልክ እንደ ሶላር መነጽር ሁሉ ብሉከት ብትሉም ይሰጣችኋል። ያንን ብትጠቀሙ እንመክራለን። እዛ ድረስ ያህል ተጠቃሚ አይደለውም ካላችሁ እንኳን ግን በስልክ ውስጥ የሚገጠመውን ብሉከት ኦን በማድረግ እንድትጠቀሙ እንመክራለን። ታዲያ ግን ይህንን ነጥብ በስክሪን ላይ የምታሳልፉትን ጊዜ ቀንሱ ለማለት ያነሳነው ነጥብ ነው። ምክንያቱም ስክሪን ላይ የምታሳልፉት ጊዜ አይምሮአችሁን እየጎዳው ስለሆነ። ሶስተኛ እንቅልፍ ማጣት ነው። አይምሮ ከፍተኛውን ሪከቨሪ ወይም ራሱን የሚያድስበት ጊዜ የእንቅልፍ ሰዓት መሆኑን ወቁ። ታዲያ በከፍተኛ ውጥረት እየሰራችሁ በስራም ቢሆን በተለያየ ምክንያት በጥናትም በማንበብም በምንም እንቅልፋችሁን አትጡ ወይም ሰውነታችሁን እንቅልፍን እንዲያጣ አታድርጉ። ይህ ማለት ያጠናችሁት፣ ያነበባችሁት፣ የሰራችሁት ሁሉ በአይምሮ ሜሞሪ ስር የሚመዘገበው በቂ እንቅልፍ በመተኛት ስለሆነ ነው። ስለዚህ አስፈላጊና በቂ እንቅልፍን አድርጉ። በምንተኛበት ጊዜ የሚከናወነውን በጥቂቱ ለማስረዳት ያክል እንቅልፍ ላይ በምንሆንበት ጊዜ አይምሮ ቀን የመዘገበውን ኢንፎርሜሽን እያጣራ ከአጭሩ ትውስታችን ወደ ረጅሙ ትውስታ የሚወስድበት ጊዜ ነው። ያም ማለት በንቁ የአእምሮ ክፍል ወደ ድብቁ የአእምሮ ክፍል ማለት ነው። ድብቁ የአእምሮ ክፍል ማለት ደግሞ ልማዳችንን የሚቆጣጠር ለረጅም ጊዜ አብሮን የሚኖር ዕውቀትን የሚከማችበት የአእምሮ ክፍል ነው። ንቁ የአእምሮ ክፍል አሁንና ለጊዜው ብቻ የሚሆኑ ፈጣን ትውስታዎችን የሚመዘግብ ሲሆን በቀን ውስጥ የስሜትና የልማድ ጉዳዮችን ይመዘግባል። ድብቁ የአእምሮ ክፍል ይቆጣጠራል ማለት ነው። የዕውቀትና ጊዜያዊ የማሰብ፣ የውሳኔ፣ የምርጫ ጉዳዮችን ደግሞ ንቁ የአእምሮ ክፍል ይቆጣጠራል። ስለዚህ በምንተኛበት ጊዜ ሰውነታችን እረፍት ላይ ሲሆን፣ አእምሮ ደግሞ ራሱን ማደስ ላይ ይሰራል ማለት ነው። ስለዚህ በቂ እንቅልፍን አገኙ። አራተኛ የተስተካከለ አመጋገብ አለማግኘት ነው። አእምሮ
እንዲጎለብት የሚያደርጉ ብዙ ምግቦች አሉ። ለምሳሌ ፋቲ አሲድ ምግቦች እንደ አሳ፣ ቫይታሚን ያላቸው አትክልትና ጥራጥሬ ምግቦች እያለን ብዙ መጥቀስ እንችላለን። አእምሯችን ሰውነታችንን የሚጎዱ ምግቦችን ማለት ደግሞ ጃንክ ፉድ የምንላቸው የተጠበሱ ምግቦች፣ መንገድ ላይ የሚሰሩ ፈጣን ምግቦች፣ ጣፋጭ የበዛባቸው የተለያዩ የቅባት መጠናቸው ከፍተኛ የሆኑ ምግቦችን መመገብ ለጤናም ሆነ ለአእምሮ ከፍተኛ ጉዳትን ያስከትላሉ። በይበልጥ ስኳር የበዛባቸውን ጣፋጮችን መብላት ለታይፕ 2 ስኳር ህመም፣ ለጥርስ ህመም፣ ፊት ላይ ብጉር እንዲወጣና ለውፍረት እንደሚያጋልጥ የጤና ባለሙያዎች ይናገራሉ። ታዲያ ስኳር የበዛባቸው ምግቦች ከሰውነትና ከጤና እንጂ እንዴት ከአእምሮ ጋር ይገናኛል ብላችሁ ልትጠይቁ ትችላላችሁ። ታዲያ ስኳር የበዛባቸው ምግቦችን መመገብ የምግብ ፍላጎትን ከሚያጠፉ ነገሮች የመጀመሪያው ነው። ሰውነታችን ፕሮቲንን፣ የተመጣጠነ ምግብን ስለማያገኝ ወደ አእምሮ የተመጣጠነ ንጥረ ነገሮች እንዳይደርሱ ያደርጋል። አእምሮአችን በዚህ ምክንያት ኢነርጂ ስለማያገኝ ለመዳከም፣ ለተለያዩ ጉዳዮች ይጋለጣል። የማስታወስ ችግር፣ ትኩረት የማጣት፣ የጭንቀት ችግሮችን ያመጣል። ይህ ሁኔታ በይበልጥ በህፃናት ላይ ሊከሰት ይችላል። ስለዚህ ለልጅም ቢሆን ጣፋጭ ነገሮችን አታብዙባቸው። እንዲሁም ለራሳችን ስኳር የበዛባቸውን ምግቦች ለጤናም ሆነ ለሰውነት ለአእምሮ ጎጂ መሆኑን እንደ አቅማችን የሚገኙ ጤነኛ ምግቦችን ጎጂ መሆኑን አውቀን እንደ አቅማችን የሚገኙ ጤነኛ ምግቦችን መመገብ እናዘውትር። ስለዚህ የአእምሮን አቅም ከሚጎዱ ነገሮች አራተኛው የተስተካከለ አመጋገብ አለመኖር ነው ማለት ነው። አምስተኛ የሚጮሁ ነገሮች። ይህ በከፍተኛ መጠን አእምሮን ከሚረብሹ ነገሮች መካከል ዋነኛው ነው። ይህ በሁለት ሁኔታዎች ሊከሰት ይችላል። አንዳንዴ በአካባቢያችን ባሉ ነገሮች፣ ለምሳሌ ያክል በአቅራቢያችን በሚገኙ ሙዚቃ ቤቶች፣ ጭፈራ ቤቶች፣ የመኪና ድምጾች እንዲሁም ከፋብሪካ የሚወጡ የትኛውም አይነት የማሽን ድምጾች ቀስ በቀስ አእምሮን እየጎዱና ውስጣችን ያለውን የመረጋጋት ስሜት እየረበሹ የሚሄዱ ነገሮች ናቸው። እነዚህ ነገሮች ለራሳችንን እንዳናዳምጥ እና በተረጋጋ መንፈስ ማሰብ እንዳንችል የሚያደርጉ ነገሮች ናቸው። ሰው ከራሱ ጋር ጥሩ ጊዜን ለማሳለፍ ጸጥ ያለ አካባቢ ያስፈልገዋል። ይህም ሁልጊዜ የሚጮህ ነገር ያለበት ቦታ ላይ የምናሳልፍ ሲሆን በከፍተኛ ሁኔታ አእምሮ ኃይሉን እያጣና እየተጎዳ ይሄዳል። ለዚህም መፍትሄው ምናልባት አንዳንዶች ሲያረጉ አይታችሁ ሊሆን ይችላል። ጆሮ ላይ ጥጥ በማድረግ ወደ ውስጥ የሚገባውን የድምፅ መጠን መቀነስ ነው። ቀላል መፍትሄ ነው፣ ነገር ግን ካላደረግነው ጉዳቱ የከፋ ነው። ሁለተኛው ደግሞ ኤርፎን ወይም ኤርፓድ ወይም ሄድሴትን በምንጠቀምበትና ሙዚቃ ወይም መዝሙርን በምናዳምጥበት ጊዜ ድምጹን ጮክ ማድረግ ነው። ለጆሮ ብቻ ሳይሆን ለአእምሮም ጉዳት ያጋልጠናል። ስለዚህ ድምጹን ዝቅ በማድረግ ማዳመጥ ያስፈልገናል ማለት ነው። በብዛት ያሉ ስልኮች ድምጽ ስንጨምር ራሱ በተለያየ መንገድ ከሚፈለገው በላይ እንደሆነ ያመለክቱናል። አንዳንድ ስልኮች በቀጥታ በጽሁፍ በመንገር ኦኬ ካልን ብቻ ድምጹን ይጨምራሉ። አንዳንድ ስልኮች ደግሞ በቀለም ከሆነ ስቴፕ በኋላ ድምጽ መጨመሪያው ቀይ በመሆን ዋርኒንግ ወይም አደጋ ያለው አጠቃቀም ላይ እንዳለን ያመለክቱናል። ስለዚህ በተቻላችሁ መጠን በጆሮ ማዳመጫ ስታዳምጡ ድምጹን ዝቅ አድርጋችሁ ማዳመጥ ከአእምሮ ላይ ካሉ አደጋዎች እንደሚከላከል ሁልጊዜም አስታውሱ። ስለዚህ በአጠቃላይ አምስተኛው ነጥብ ጮክ ካሉ ድምጾች ራስን መጠበቅ ነው። ስድስተኛ ሱሶች ነው። ይህንን ስንል ብዙ አይነት ሱሶች አሉ የአእምሮን ጤና የሚናኩ። ታዲያ ከነሱ በከፍተኛ ደረጃ የፖርኖግራፊ ሱስ ሲሆን ስለሱ በሌላ ቪዲዮ በተብራራ መንገድ እንሰራላችኋለን። ከፖርን ቀጥሎ ግን በከፍተኛ ሁኔታ የአእምሮን ጤና ከሚጎዱ ሱሶች መካከል ሲጋራና መጠጥ በከፍተኛ ደረጃነት ተመዝግበዋል። ሁላችንም መጠጥን፣ ሲጋራን የተለያየ ጉዳት እንዳላቸው ለጤናም ተስማሚ እንዳልሆኑ እናውቃለን። ነገር ግን ዛሬ የምነግራችሁ ከሰውነት፣ ከጉበት፣ ከሳምባ ጉዳታቸው በተጨማሪ ሁለቱም ሱሶች በቀጥታ የአእምሮን የማሰብ አቅም የሚጎዱ መሆናቸውን ነው። አእምሮ ለማሰብ ከፍተኛ የሆነ የኦክሲጅን መጠን የሚጠቀም ሲሆን ሲጋራ ማጨስ ወደ አእምሮ የሚደርሰውን የኦክሲጅን መጠን በከፍተኛ ሁኔታ ይቀንሰዋል። ከዛም በተጨማሪ ሲጋራ በውስጡ በያዘው ኒኮቲን አማካኝነት ለአእምሮ ጊዜያዊ መነቃቃት፣ ነገር ግን ያለ ኒኮቲን ያለ መነቃቃትን ይፈጥራል። ያም አእምሮ በጥቂቱ ነቃ ለማለት ከቀን ወደ ቀን የሚያስፈልገው የኒኮቲን መጠን እየጨመረ ከአንድ ሲጋራ ወደ ፓኮ ወደ 2 ፓኮ እያደገ የሲጋራ ጥገኛ እንሆናለን ማለት ነው። ይህም በአጭሩ ሱስን ይፈጥራል ማለት ነው። ይህ ታዲያ በአእምሮ ላይ ሁሌም ተፈጥሯዊ ያልሆነ ጊዜያዊ መነቃቃትን የሚፈጥር ሲሆን ያም ከጊዜ ወደ ጊዜ አእምሮ በራስ
ማስቻሉን፣ ትኩረቱን፣ ማስተዋሉን ሁሉ እያጣ ይሄዳል ማለት ነው። በዚህ ምክንያት አእምሮ በከፍተኛ ሁኔታ እየተጎዳ ይሄዳል። ወደ አልኮል መጠጥ ስንሄድ ደግሞ አልኮል አእምሮን መጉዳት የሚጀምረው ጉበት አልኮልን ማጣራት ሲያቅተው በደም ውስጥ መሰራጨት ከሚጀምርበት ጊዜ አንስቶ ነው። አንድ ሰው አልኮልን በሚጠጣበት ወቅት ዶፓሚንን በከፍተኛ ሁኔታ በአእምሮ ስር መለቀቅ ይጀምራል። ዶፓሚን የደስታ ሆርሞን የሚባለው ነው። ታዲያ የኬሚካል ተፈጥሯዊ ባልሆነ መንገድ ሲጨምር ጊዜያዊነቱና ጥገኝነቱ እየጨመረ ይሄዳል። ዶፓሚን በተፈጥሯዊ መንገድ እንዲሰራጭ ማድረግ እየከበደን ይመጣል ማለት ነው። ስለዚህ ያለ አልኮል ያለ መጠጥ በድብርትና በጭንቀት ውስጥ እንዘፈቃለን ማለት ነው። ይህም በቀጥታ አልኮል ከአእምሮ ጋር ያለውን ግንኙነት ያሳየናል። ስለዚህ አልኮልን መጠቀም አቁሙ። በአጠቃላይ የትኛውም አይነት ከውጭ የሚገባ መጥፎ ሱሶች ሁሉ ለአእምሮ ጎጂ መሆናቸውን ተገንዘቡ። 7ኛ ብዙ ስራ በአንድ ጊዜ ውስጥ ማከናወን። ይህ ማለት ትኩረትን ስለመጠበቅ ነው። ያም በአጭሩ በአንድ ጊዜ ውስጥ ብዙ ሐሳብና ስራ በሚኖርበት ጊዜ ትኩረት ስለሚከፋፈል አእምሮ የማስታወስ አቅሙ እየተዳከመ ይመጣል። ይህ በአሁኑ ዘመን ላይ ቲክቶክ ነው ማለት እንችላለን። ያም አንድ ሰዓት ውስጥ ብዙ የተለያዩ ሐሳብና አይዲያ የተለያዩ ጉዳዮችን ስክሮል በማድረግ በምንመለከትበት ወቅት አእምሮአችን ትኩረትን መሰብሰቡን ማሰላሰሉን እያቃተው ይሄዳል። ወይም በእርጋታ ማገናዘብ ስለማይችል ውሳኔ ምርጫ በሚያከናውነው አእምሮአችን ክፍል ላይ ጉዳት እየደረሰ ይመጣል። ይህ በሳይንስ የተረጋገጠ ጉዳይ ነው። ሰው ስክሮል እያደረገ ብዙ ሰዓትን ሲያጠፋ ብዙ ያወቀ ይመስለዋል፣ ነገር ግን ምንም አይነት እውቀትን አልገነባም። ምክንያቱም ይህንን በሚያደርግበት ወቅት በአጭሩ ትውስታ የአእምሮ ክፍላችን ውስጥ አስፈላጊው እውቀት ተፈላጊው ጊዜ ሳይሰጠው በተቆራረጠ መንገድ ስለሚቀመጥ እያወራን ያለነው ስለማይጠቅም ቪዲዮ ስለመመልከት አይደለም። የአንዳንዶች ስልክ ላይ ምናልባትም የምትመለከቱት ለስራችሁ ለዓላማችሁ የሚጠቅማችሁን ብቻ በመሆኑ አልጎሪዝሙ ይህንን ተረድቶ ያንን ብቻ እየመረጠ ሊያመጣላችሁ ይችላል። ስለዚህ የምናወራው ይህንን የማይጠቅም ቪዲዮ ስለመመልከት አይደለም። ነገር ግን በስፋት ያላሰላሰላችሁት በደቂቃ ውስጥ በሚቀያየረው የቪዲዮ ሀሳብ ምክንያት አጭር ትውስታን የሚያከማቸው የአእምሮ ክፍል ባልተጨበጠና በተቆራረጠ ሀሳብ ይሞላል። ያም ሀሳቡ ላይ በጥልቀት ባለማሰባችሁ፣ ባለመምረጣችሁና ባለመለየታችሁ ምክንያት ያ ሁሉ በአንድ ሰዓት ውስጥ የተመለከታችሁት ከ60 በላይ የአንድ ደቂቃ ቪዲዮ በሙሉ ለሙሉ ኪሳራ ይሆናል ማለት ነው። ኪሳራነቱም የሚረጋገጠው በምንተኛበት ጊዜ አእምሮ የተጨበጠ ነገር ከአጭር ትውስታ ውስጥ ምንም ስለማያገኝ ወደ ረጅም ትውስታ የሚተላለፍ ነገር የለም ማለት ነው። ያም ማለት ዛሬ ያያችሁት ቪዲዮ በጥቂት ጊዜ ምናልባትም ከ1 እስከ 3 ወር ውስጥ ባለ ጊዜ ውስጥ ሙሉ ለሙሉ ከአእምሯችሁ ይጠፋል። ብታዩት እንኳን አይታችሁት እንደነበር እስከማታስታውሱ ወይም እስኪያቅታችሁ ድረስ። ይህ ሁሉ ሰው ለአእምሮ ጤናው በአንድ ጊዜ አንድ ነገር ላይ ብቻ ወይም ከዛ ተያያዥ ነገር ላይ ብቻ ጊዜውን ማጥፋት እንዳለበት ያመለክተናል። ስለዚህ ከሶሻል ሚዲያም ወጥተን ብናስብ በአንዴ 2 እና 3 ስራን ስንሰራ ውጤታማ እንድንሆን የሚያደርግ ቢመስለንም በተቃራኒው ነው። ለምሳሌ ብዙዎች በኮምፒውተር ስራ እየሰራን በዛው ሰዓት ደግሞ በቴሌግራም በመሳሰሉ ማህበራዊ ሚዲያዎች የሚላክልንን መልእክት እየመለሰን ስንሰራ ብዙ ችግር ያለው አይመስለንም። ግን ከፈለጋችሁ ሞክሩት። ያንን ስራ ያለ መልእክት ወይም የቴሌግራም መልእክቱን ባለመመለስ ስራው ላይ ብቻ አተኩራችሁ ብትሰሩ 30 ደቂቃ የሚፈጀው የሆነው ስራ መልእክት እየመለሳችሁ ስትሰሩ ግን በትንሹ 2 እና 3 ሰዓታትን ሊፈጅባችሁ ይችላል። ይህም ለሰው ልጅ ምን ያህል ትኩረት የሚሰጠውን ውጤታማነት ያመላክተናል። ስለዚህ እየበላችሁ ስልክ አትንኩ። ስልክ ላይ ሆናችሁ ደግሞ ሌላ ስራ አትስሩ። ለሁሉም ሙሉ ትኩረት ሰጥታችሁ አንዱን በአንድ ጊዜ ብቻ አድርጉ። ያ የሚሰጠውንም ውጤት ትመለከታላችሁ። 8ኛ ጭንቅላትን ተሸፋፍኖ መተኛት። እስከ ጭንቅላት ተሸፋፍነን ስንተኛ ወደ ጭንቅላታችን የሚገባው የካርቦን ዳይኦክሳይድ መጠን ይጨምራል፣ እንዲሁም ኦክስጅን ይቀንሳል። ይህም አእምሯችን በከፍተኛ መጠን የሚጠቀመው ወሳኝ የሆነውን ኦክስጅን ማነስና የካርቦን ዳይኦክሳይድ መጠን መጨመሩ በመጠኑም ቢሆን ጭንቅላት ላይ
ጉዳትን ያስከትላል። ምክንያቱም ግልጽ ነው፣ ጭንቅላታችን በአግባቡ ስራውን ለማከናወን የሚጠቀመው ኦክስጅንን ስለሆነ ነው። ከምትተነፍሱት ትንፋሽ አብዛኛው ኦክስጅን ይዘት የሚሄደው ወደ ጭንቅላት በመሆኑ ምክንያት፣ ስለዚህ በምንተኛበት ጊዜ ኦክስጅንን እያስቀረን ካርቦን ዳይኦክሳይድን እናስወጣለን። ግን አዲስ አየር ስለሌለ ያንን ካርቦን ዳይኦክሳይድ መላልሰን ስለምናስገባ የኦክስጅን እጥረት ይገጥመናል። ይህም በጭንቅላት ላይ በመጠኑም ቢሆን ጉዳትን ያስከትላል። 9ኛ እንቅስቃሴ አለማድረግ ነው። ለማስታወስ፣ ለትኩረት፣ ለንቃት ከሚጠቅሙን ነገሮች ዋነኛው የሰውነት እንቅስቃሴ ነው። ታዲያ ይህንን ካልን የሰውነት እንቅስቃሴ አለመኖር በቀጥታ ጉዳት አለው ማለት ነው። ያም ማለት ስራችን መቀመጥ ወይም መቆም ብቻ የሚጠይቅ ከሆነ ከጤናም ባሻገር በአእምሮ ላይ አይነተኛ ጉዳት ያስከትላል። ያም ድብርት፣ ጭንቀት፣ መፍዘዝ የመሳሰሉ ነገሮችን ማለት ነው። ስለዚህ ይህንን ለመከላከል እንቅስቃሴ ያስፈልጋል ማለት ነው። ግን እንቅስቃሴ ስንል ሁልጊዜም ከባባድ ስፖርት ማለት እንዳልሆነ ልብ ልትሉት ይገባል። ወክ ማድረግ፣ መንጠራራት፣ ባለንበት ሰውነታችንን በጥቂቱም ቢሆን ማፍታታት እንቅስቃሴ ነው። ስለዚህ ይህንን በማድረግ አእምሯችሁን ጠብቁ። 10ኛውና የመጨረሻው መጥፎ ሀሳቦች ነው። ይሄ ዋነኛው አእምሮን ከሚጎዱ ነገሮች መካከል በቀዳሚነት ሊጠቀስ የሚገባው ነው። ይህ ማለት አእምሮ በእናንተ በምትናገሩት ነገር ላይ ሙሉ ለሙሉ እምነትን ያሳድራል። ይህም ማለት ለራሳቸው የምትነግሩት አልረባም አልጠቅመም በሆነ ቁጥር አእምሮ እየተጎዳ እስከ እብደት ድረስ ለሚደርስ የከፋ አደጋ ሊያጋልጣችሁ ይችላል። እንደዚሁም በየቀኑ ለአእምሯችሁ መልካም ነገርን የምትነግሩት ከሆነ ደግሞ ሌሎቹ እየበለጸጉ በደንብ እየጎለበቱ ይሄዳሉ። ስለዚህ ንቁና ትኩረት ያለው የማስተዋል መጠኑም ከፍ እያለ ይሄዳል ማለት ነው። ስለዚህ ሁልጊዜም አእምሮ እንዳይጎዳ መጥፎ ሀሳብን አስወግዱ። ይህንን ስንል ስለ ራሳችሁ ብቻ ሳይሆን ስለ ሰውም ቢሆን ያላችሁን መጥፎ ሀሳብና ሴራ ቀመር አስወግዱ። ምክንያቱም ሁሉን ነገር ኢነርጂ ነው። ስለዚህ መጥፎ ሀሳብ፣ መጥፎ ኢነርጂ ወደ እናንተ ስለሚስብ ሳታውቁት ጨለምተኛና ውስን ሀሳቢ ትሆናላችሁ። ስለዚህ በአጠቃላይ መጥፎ ሀሳብን አስወግዱና በምትኩ በመልካም ሀሳብና በምስጋና ተሞሉ። ያኔ አእምሯችሁ በከፍተኛ መጠን መሻሻል ይጀምራል። የአእምሮ የማሰብ መጠናችሁንም ጀምራል። ለዛሬ ያዘጋጀንላችሁ ይሄ ነበረ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።